ፖሊስ አገልጋዮችን ከማጀብ እንዲታቀብ አሳሰበ። አብይዩ ጩፋ ምላሽ ሰጥቷል። ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲልም የበሻሻው አብይ አህመድና የሹራው ነብይ እዩ ጩፋ በተራጫጫታ አይጠፉም ሲል እዩ ጩፋ ተናገረ። በጠቅላይ ሚኒስትር ደረጃ የዌልካም ፕሮግራም ተደርጎለታል። አይናቸው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን ኢትዮጵያ ውስጥ ባሁኑ ሰዓት። እዩ ጩፋ ታገደ። ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልን ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች ደምቃችሁልኝ። እንግዲህ እቺ ሀገራችን አጀንዳ አትጪ ተብላ ተረግማለች ወይ ተመርቃለች መሰለኝ። አጀንዳ ያጣትምና አሁን ደግሞ ራሱ ነብይ ነው ያለ የሚጠራው እዩ ጩፋ እንደታገደ የሰማን ነው እንገኘውና እሱን ዛሬ ማስመለከታችሁ ነው የሚሆነው። እኛኛ ምን አገባን የምትሉ ካላችሁ ደግሞ እዩ ጩፋ ከመንግስት ድጋፍ እንዳለው የተናገረበት ፓርት አለ። እሱን የምንመለከት ነው የሚሆነው። እንዲሁም ደግሞ አሁን ቤተክርስቲያናችን ምን ያክል የተገፋች ነው የሚያሳይ አንድ ቪዲዮ አለ። እሱን የምንመለከት ነው የሚሆነው። ሁላችሁም ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሐሳባችሁን በኮሜንት ላይ አስፍሩልኝ። ሰብስክራይብ ድን ማታረጉት ለምንድነው ማታረጉት? አሁን ማርጉ። እዩ ጩፋ እንግዲህ ሰሞኑን ሐዋሳ ሄዶ ነበርና በዚህ መንገድ ነው ወደ ሐዋሳ ሄደው እንዳያችሁ ነው እንግዲህና እዚያ ፎቶ ላይ እንደምትመለከቱት ከቪዲዮ አንፃር ፎቶ ላይ እንደምትመለከቱት በበርካታ ፖሊሶች ታጅቦ በጣም አሉ በሚባሉ ወታደሮች ታጅቦ በመንግስት አካላት ታጅቦ ነው ወደ ሐዋሳ የገባው። አንድ ሰው በዚህ ልክ ወንጌል ለመስበክ እኔ ወንጌል ከሌለበት በዚህ ልክ ሰው አይታጀብም። ምንም የሚያሳጀው ነገር የለም። ማንንም አንተን የሚነካ የለም አይደለም። አንተ ሌሎቹም አልታጀው። ግን ለዚህ ቅጥፈቱ ለዚህ ተግባሩ ለዚህ በጣም ለሚያሳፍረው ለሚያሸማቅቀው ተግባሩ እጩ ምላሽ ሰጥም ብሎ መሰላችሁ ያሰማችኋለሁ አይደለም። እኔ ጳውሎስ ራሱ ከ470 በላይ ወታደሮች ያጅቡት ነበር ብሎ ምላሽ ሰጥቷል። እሱን የሚያሰማችሁ ነው የሚሆነው። ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው። ራሱን ከጳውሎስ ጋር አወዳድረው ጳውሎስም ይታጀብ ነበር ብሎ እውነት ጳውሎስ ይታጀብ ነበር ወይ ሳይታጀብ ነበር የሚለው ነገር የምንመለከተው ነው የሚሆነውና እንግዲህ እንደዚህ ሲያደርግ ካውንስል የሚባል አላቸው። እንግዲህ እኛ ጋር ሲኖር የሚባል እንዳለ አሁን ደግሞ እነሱ ጋር ካውንስል የሚባል ተቋቁሟልና እነዚህ ሰዎች ሰምተው ልክ እንዳልሆነ በዚህ መንገድ ገለጹለት። የዩ ጩፋ አቀባበል ወይም እጀባ ትርጉም አልባ የሆነና ከመጽሐፍ ቅዱስ ውጪ የሆነ በጦር መሳሪያ መታጀብ ትርጉሙ ሌላ ሲሆን እንዲህ የሚደረገው ፍርሃት ሲኖርና አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ አካልም ይኖራል ብሎ ሲፈራ እንጂ የሚታጀበው ወንጌል ለመስበክ እጀባ አያስፈልግም ሲል እዩ ጩፋ በሐዋሳ ከተማ የተደረገለት አቀባበል ተገቢ እንዳልሆነ በመግለጽ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቆም ፖሊስ አገልጋዮች ከማጀብ እንዲታቀብ ጥሪውን አቅርቧል። ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮ ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል እወቁልኝ ሲል አስታውቋል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አሳድቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግሯል። እጀባው ትርጉም አልባ የሆነና ከመጽሐፍ ቅዱስ ውጪ መሆኑንም ገልጿል። ለተጨማሪ መረጃዎች የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰቡ ዘይት የሚሸጡ የቤተክርስቲያን አገልጋዮች ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ ለካውንስሉ ፍቃድ ዘይት የሚቸበችብ ከድርጊታቸው እንዲታቀቡ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስጠንቅቋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አሳሰበ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ካውንስሉ በትናንትናው ዕለት የተለያዩ ጉዳዮችን አስመልክቶ በሰጠው መግለጫ ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮቱም ውጪ ሲል ገልጾታል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስለው ልምምድ ተገቢ እንዳልሆነም ተናግረዋል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም፣ እሱን አድርጉልን ያሉት የካውንስሉ ጸሐፊ
ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ አጀባ አያስፈልግም ያሉ ሲሆን እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድም ካውንስሉ አስጠንቅቋል። አጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ አስተምሮት ውጪ ነው ያሉት ፓስተር ጌትነት በጦር መሳሪያ መታጀብ ትርጉሙ ሌላ ነው፣ ፍርሃት ሲኖር ነው መታጀብ የሚመጣው ብለዋል። አክለውም አገልጋዩ በፖሊስ የሚታጀቡበት ሌላ ምክንያት እንጂ ወንጌል ለመስበክ አጀባ አያስፈልግም ሲሉ ማስረድተዋል። በተደጋጋሚም እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ መውሰድ እንጀምራለን ሲሉም በመግለጫው ተናግረዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከድርጊታቸው እንዲጠነቀቁ ያሳሰቡት የካውንስሉ ጸሐፊ ፓስተር ጌትነት በቤተክርስቲያን ዘይት የሚቸበችቡ ከድርጊታቸው እንዲቆጠቡ ማስጠንቀቀዋል። ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። በዛለት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ ሲመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምናለን። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም አይደለም። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልልኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይሄን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርቲፊኬት ወስዶ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ እንግዲህ በዚህ ልክ ምላሽ ተወበት ነበር። ልክ አይደለም ብለው እኛን አይወክልም ብለውት ነበርና ከዛ በኋላ እዩ ጩፋ እንግዲህ ለዚህ ነገር ለነሱ ምላሽ እንዲህ የሚል ምላሽ ሰጣቸው። ነብይ እዩ ጩፋ ምላሽ ሰጥቷል። ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲልም በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ። እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል። ኮንፈረንስን አስመልክቶ በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምሮት ውጪ መሆኑን ገልጾ ነበር ያስጠነቀቀው። ታዲያ ይህንን ተከትሎ ነብይ እዩ ጩፋ ምላሽ ሰጥቷል። ታዲያ በምላሹ ላይ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ፣ የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብሏል። የበሻሻው አብይ አህመድና የሾላው ነብይ እዩ ጩፋ በተራጫጫታ አይጠፉም ሲል እዩ ጩፋ ተናገረ። ከኢትዮጵያ ወንጌል አማኞች ቤተክርስቲያን ለቀረበበት ቅሬታ ታዲያ እዩ ጩፋ ምላሹ ሰጥቷል። እዩ ጩፋ በምላሹ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ፣ የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል፣ ከዚህ በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ ይሆናሉ ሲል ተደምጧል። ለተጨማሪ መረጃዎች የፕላስ ምልክቷ በመካት ፎሎ በማድረግ ቤተሰቡ እንግዲህ እዩ ጩፋ በዚህ ልክ የመንግስት ድጋፍ እንዳለው ገለጸላቸው ተናገረና የበሻሻው አብይ አህመድና የሾላው ነብይ በተራ ጫጫታ አይጠፋም ገና ከዚህ በኋላ የበለጠ እንሰራለን የሚለው አገላለጽ አልገባኝም። ምን እዚህ ጋር አብይ አህመድም እናገናኘው ነገር ስንመለከት
የምታውቁት ነገር ነውና ለማንኛውም እነዚህ ምላሽ ሰጥቷቸው ነበር። ለዚህ ምላሽ እንግዲህ ካውንስሉ አግሮታል። አሁን ላይ እዩ ጩፋ ታገደ። በዚህ ሰዓት በተሰማ መረጃ መሰረት የእዩ ጩፋ የሆነው ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተሰማም። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበ የሃይማኖት ተቋም መሆኑ የሚታወቅ ነው። ይሁን እንጂ ቤተክርስቲያኒቱ የካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪነት መፈጸሙ አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻው ውሳኔ እስከሚሰጥ ድረስም የቤተክርስቲያኒቱ ፈቃድ ታግዶ የሚቆይ ይሆናል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስታወቀ። ይሄ እንዳለ ይሁንና አሁን ከመንግስት ጋር የሚገናኘው አብይና ምናምን ጩፋ ምናምን የተባለው እንዳለ ይሁንና እኔ ወደ መጽሐፍ ቅዱስ እንምጣና እዩ ጩፋ በጣም የቀጠፈው ትልቅ ቅጥፈት አለ። ይሄም እንግዲህ አይደለሁም ምን ያለ ቅዱስ ጳውሎስም በ400 ወታደሮች ይታጀብ ነበር በ400 ወታደሮች ይታጀብ ነበር ብሎ በራሱ አንደበት ቃል በቃል ሲናገር እንሰማዋለንና እስቲ ላሰማችሁ። መንግስታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው። አይ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለ ማስተባበያ ልሰራ ትችላል። እኔ ያልኩ ያለውት ለአንዱ ጳውሎስ 470 ወታደሮች ተመድበዋል እያልኩኝ ለአጋሲሽን ቱልሲያባ ጵጦሶንያሽ ወይዱ ተታነ ላፑንታም ወታደራይ እሲ ጳውሎስ አስመደበት ይዝጋይደዳይስ የሮም ሻለቃ ለአንዱ ጳውሎስ 470 ወታደር እንዲመደብ ትእዛዝ ሲሰጥ ጳውሎስ ቪአይፒ ብቻ ሳይሆን ቪቪአይፒ እንደሆነ ስለሚያምን በዘመኑ የነበሩ የሃይማኖት መሪዎች አልተረዱትም። ይህ የሮም ሻለቃ ግን ተረድቶታል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ እዚህ ጋር ለባስም እንግዲህ ያ የሮም ወታደር ጳውሎስን ያጀበው ክብር እንደሚገባ ስለሚያውቅ ነው ያለን ያለው። እውነታው ግን እንደዚህ ነው። ጳውሎስ እኮ የታጀበው ወንድማችን ጩፋ በጣም ይቅርታ አድርግልኝ። ጳውሎስ እኮ የታጀበው ወንጌል እንዳይሰብክ እኮ ነው። እንዲሰብክ አይደለም እኮ ያጀበው እሱ እንዳይሰብክ እኮ ያገሩን ያጀበው እሱ አንተ ምን አንድ ማን እንዳይነካ ነው ወይስ ቅድም ካውንስል እንዳለው ሌብነት ካለ ብድር ካለ ሰው እንዳይፈርታ ነው? ምንድነው የሚያስፈራ ነገር? አንተን የሚነካ ማንንም የለም። የነካው ክርስቲያኖች ኦርቶዶክሳውያን ነካው። ኦርቶዶክሳውያን ደግሞ እንደዚህ አይደለም። አንተን በዚህ በዱላ መንካት እንዴ ንቆም ዞር ብሎም ንቆት ተዋል። አንተ ሞንተርቦ ያው ይጮሃል፣ ከወሮም ይጮሃል። እንደዛ ምንም ለውጥ የሌለው ማለት ነው። ግን ጳውሎስ የታጀበው በ400 ወታደር ነው የታጀብኩኝ ምን አለው ታዲያ የምትለው ምን አገናኘው? እኔ ጳውሎስ ነኝ እያልክ ነው? ከጳውሎስ ጋር ያወዳደርክ ነው ወይስ እኔ ወንጌል እንዳልሰብክ ነው ያጀውኝ እያልክ ነው? ወይስ እኔ ወንጌል እንዳልሰብክ የሚፈልጉ ሰዎች አሉ እያልክ ያለው ምንድነው? አሁን እዚህ ያገናኘው ነገር ምንድነው? በጣም ይቀፍ ነገር። ይሄ ብቻ ማለት ባይዘው የኢትዮጵያ መንግስት አይኑ ታውሮ ነበር፣ አሁን ግን ተከፈተ ያለበት ፓርት አለ እዚህ ቪዲዮ ላይ እንስማ። ጳውሎስ በ470 ወታደሮች የታጀበው በፈጠረው ተጽዕኖ ልክ ነው። አንድ ሰው ምንም አይነት ተጽዕኖ ሳይፈጥር አይደለም በወታደር በወፍም አይታጀብ። የምትፈለጉትም ሆነ የምትታጀቡት በፈጠራችሁ ተጽዕኖ ልክ ነው። ተጽዕኖ ፈጣሪው ደግሞ ጌታ በእናንተ ውስጥ ካለ ከጌታ የተነሳ እናንተም ተጽዕኖ ፈጣሪዎች ትሆናላችሁ። በቅርብ ጊዜ በመስቀል አደባባይ እንዲያገለግል ከአሜሪካ ተጋብዞ የመጣው ወንጌላዊ ፍራንክሊን ወደ ኢትዮጵያ ሲገባ በጠቅላይ ሚኒስትር ደረጃ የዌልካም ፕሮግራም ተደርጎለታል። አይናቸው መብራቱን ነው የሚያሳየው። ምናቸው አይናቸው መብራቱን ያሳያል። በፊልም ነበር አይናቸው የመንግስት አካላት ወይም ጠቅላይ ሚኒስትር በየጠቀስከው አካል በፊልም ነበር አይኑ ሲታወር ነው የሚያውጀው እንደዚህ የሚያስከብበው እና ቃለን ባይዘው አንድ ቪዲዮ ላሳያችሁና መለሳለሁ ወደዚህ ቪዲዮ። ምንድነው አጅቦት ነው ኢቨን በከንቲባ ደረጃ ነው ያጀቡት። ከነከንቲባ ነው አጅቦ ምንጣፍ አንጥፈውለት ነው ሄዱት። ለታውት ለምን ምንጣፍ ይነጠፋል የሚል አካል ትላንትና ከውጪ ለመጣው አካል ምንጣፍ አንጥፈው የተቀበለው ነበር። ለምን ለታውት ምንጣፍ ይነጠፋል? ለታውት ምንጣፍ አይነጠፍም ብትሩ ቢያንስ ለቄስ ምንጣፍ መነጠፍ የለበትም? አንተ ለፓስተር ፊት እነዚህ ያረክ ለዛውም ጌይ ለሆነ ፓስተር በጣም ይቅርታ አድርጉልኝ እሺ፣ ለዛውም ጌይ ለሆነ ፓስተር ምንጣፍ አንጥፈለት ወደ ሀገር እያስገባ ለቄስ ታውቱን የተሸከመው ታውተው ለቄስ ምንጣፍ ቢነጠፍ ምንድነው እንደዚህ ቆሳሱ የሚያቃጥላችሁ? ለምን ይነጠፍም ትላላችሁ? አንተ ፓስተር በዛውም እኮ ምን ሊያስተምር እንደመጣ ምን ሊሰራ እንደመጣ እግዚአብሔር ነሱ ይወቀው። ምን እንደፈረመው እንደሆነ እግዚአብሔር ነሱ ይወቀው።
ምንም እንትን የለውም ማሳቢያ ሰጠው ፓስተሩ ጌ ነው ምንም የግብረ ሰዶም ተከታይ ነው እንደምናውቀው ነው ብዙ ቪዲዮ ወጣለ እዛ ደግሞ ብዙ ማስረጃ ወጣ ምንም አልሰራውበትም ነበር ስላፈርኩበት ነው ያልሰራው አንደኛ የመንግስት ከኋላ አለ ሁለተኛ ታቋቻው ፓወራቸውን የምታውቁት ነገር ነው እና እዩ ጩፋ ስላሶ ያንስ ያወራን ያለውና እሱ ራሱ አይናቸው ተከፍቶ አይናቸው በርቶ ጠበቁት አሁን በፊት አይናቸው ምን ነበር እውር ነበር ነው ያለ የሚገባ አንሳሩ ምንም የለውምና ላንተ ስተት ላንተ ቅጥፈት እናቃለን ይሄ ወታደር እንዲያጀብ ፖሊስ እንዲያጀብ ምን ያክል ገንዘብ ለሐዋሳ እንደሰጠ እናቃለን ዝም አውቀን ነው ዝም ያለው ባይዘው ብዙ መርጃ ወጥቷል እኮ ያወቅነው ዝም ምንለው እንጂ በስንት በሚሊዮን የሚቆጠር ብር እንዲጠብቁክ ቀድመክ እንደሰጣቸው እንደዚህ እንድታጀብ ቀድመ እንደከፈክ ኢንቨስት እንዳረክ እናቃለን ምንም የሚዋሽ ነገር የለም ይሄ ቅጥፈትን ስለሚያቅ ነው ኮንሱላስ መግጃ ያወጣብ ይሄን ይዘመተ ደግሞ አይ ጳውሎስም ታጀዋል ስትል ሼም ኦን ዩ ጳውሎስ የታጀበው ወንጌል እንዳይሰብክ ነው አንተ ዘወረ እንድትሰብክ የከለከለ ሰው የለም ሐሰት ወንጌልህን የአዲሱን ወንጌል ቅዱስ ጳውሎስ አዲሱ ወንጌል የሚለው አዲስ ወንጌል የተባለውን እንድትሰብክ የከለከለ ማንንም የለም ዘወረ የሰበክ ነው ያለው እየሳደብክ ነው ያለው እንደፈለክ ይሆንክ ነው ያለው ዛሬ ደግሞ አጅበ አስመጣታ አይ ጳውሎስም ታጀዋል ስትል በጣም ምንም ጀርባና ሆርናችሁ ምንም የሚያገኝ ነገር ነው ያን ታሪክ ነው ጳውሎስ ታሪክ እና ጳውሎስ ያንተ ሮል ምንድነው ማለት ሲጀምር በምንም ያገናኘው ጳውሎስ ታቦት እንዳለ ተናገረ እንጂ ታቦት መጥረፍ ምንድነው ታቦት መክተፊያ ነው ታቦት የኔ ቁም ሳጥን ባል ተናገረም ታቦት አለን ብሎ ዕብራውያን ላይ መሰዊያ አለን ብሎ ጳውሎስ ተናገረ አንተ ደግሞ መሰዊያውን ምን አልከው ቤቴ ውስጥ ያለ ጠረጴዛ ነው አልከው እዛ አዳራሽ ቁጭ ብለ ማለት ነው ያንተ ሮል ምንድነው ጳውሎስ ነው የሚሆነው እና በዚህ የሚቀጥፉ ሰዎች ናቸው እስቲ ያኛው ይሄ ከውጪ ወጣ ተባለው ይሄ ጌይ ነበረው ፓስተር እሺ ይበሉት ፓስተሩ መለኮታዊ ጉብኝት ለኢትዮጵያ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ከምን ጊዜውም በላይ ይሄ ቪዲዮ ሼር ኮፒ ሊንክ ሪፖስት ያስፈልጋል ምክንያቱም የጠላት ወረዳና ቀጠና እንደሚነሳብኝ አቃለሁ መለኮታዊ ጉብኝት ለኢትዮጵያ ይላልና በኢትዮጵያ ቢሆን ችግር የለውም ነበር ለኢትዮጵያ ነው የሚለውና እናንተ መለኮታዊ ኃይል የላችሁም ወይ ለሀገራችሁ የእናንተ መለኮታዊ ኃይል ለሀገራችሁ አይሰራም ወይ ለዚች ሀገር መለኮታዊ ኃይል ለመግለጽ ሜድን ጀርመን መሆን ያስፈልጋል ወይ ነው እያልኩ ያለሁት ይሄ ሰውዬ እንግዲህ ሊመጣ ነው የተባለ እየተነገረ ነው 65 ዓመት የተዘራው የመናፍቃን አረም ይኸው እስከዛ ድረስ ኢየሱስ ክርስቶስን እያስካደ ይገኛል ያ አባቱ የተከለው አረም ደግሞ ልጁ ዛሬ ሊኮተኩተው መጥቷል እየተባለ ነው እንግዲህ እኔ መለው ፈረንጆቹ እኮ ባሉበት ሀገር ቸርቻቸውን ዘግተው ባር አድርገውታል ቡና ቤት ካደረጉት ከረሙኮ ወንጌላቸውን ከድነው ምእመኑ ጠቅላላ ግብረ ሰዶም ሆኗል ሌዝቢያን ሆኗል እንግዲህ ኢትዮጵያ ለ65 ዓመት እንኳን መለኮታዊ ጉብኝት ያላት ሀገር ቀርቶ የጦርነት አውድማ ነው የሆነችው ወንድም ወንድሙን ሲገል ጦርነት በጦርነት ሲሆን እልቂት በእልቂት ሲሆን ነው ያየነው ሌላው ማለት ነው የሰውዬ ሲመጣ አደራችሁን መንቼም የመንፈስ ቅዱስ ሙላት ያለበት ሰው ነው መድረኩን በትርጉም እንዳታጨናንቁት አደራ በአማርኛ ይስበከን በኦሮምኛ በጉራግኛ በትግርኛ በስልጥኛ በአፋርኛ ምክንያቱም በዚህ ሁሉ ብሔር ብሔረሰቦች የወንጌል አማኞች ስላሉ አደራ በእንግሊዘኛ እየተናገረ እናንተ ወደ አማርኛ እንዳተረጉሙት አለበለዚያ ከመጽሐፍ ቅዱስ ሐሳብ ጋር ይጋጫል የመንፈስ ቅዱስ ሙላት አለበት የምትሉ ሰው በእያንዳንዳችን ቋንቋ መናገር አለበት ምክንያቱም ልሳን መናገሩ አይቀርም መቼም ስለዚህ ኢትዮጵያ ውስጥ የማይሰማ ማንንም የማያደምጠውን ቋንቋ እንዳይናገር አደራ ምክንያቱም እኛ በጣም ብዙ ብሔር ብሔረሰቦችና ቋንቋ ያለን ስለሆነ በእያንዳንዳችን ቋንቋ እንዲናገር አደራ አላለሁ ለዚህ ማስረጃ የሚሆኑን የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ሐዋርያት መንፈስ ቅዱስ በተሰጣቸው ጊዜ ልሳን ወይም ቋንቋ በሰማይ በወረደላቸው ጊዜ መጽሐፍ ቅዱስ ምንድነው የሚለን ቁጥር 3 ላይ እንደዚህ ይላል እንደ እሳትም የተካፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጠባቸው በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ቁጥር 6 ላይ ይህ ድምጽ በሆነ ጊዜ ሕዝቡ ሁሉ ተሰብስቦ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል ሐዋርያት ከዚህ በፊት ባልተማሩት ባልተረዱት ቋንቋ ባልተወለዱበት ሀገር ቋንቋ ሲናገሩ ወንጌል ይሰሙ የነበሩ ሰዎች የሚሉትን አጡ ይላል ስለዚህ እኛም
ይህ ሰው ሲመጣ በአማርኛ፣ በኦሮምኛ፣ በትግርኛ፣ በጉራግኛ፣ በስልጥኛ ሲናገር እንሰማለን። ካልሰማን ግን ሐሰተኛውን ክርስቶስ ነው የምትገልጡት። መለኮታዊ ጉብኝት ለኢትዮጵያ ሳይሆን የጥፋት ጉብኝት ለኢትዮጵያ እንዳይሆንብን። በተጨማሪ ደግሞ በዛው ቀን ምናልባት ማጣት አንገላታችሁ ድህነትን ሊሰብር አንድ ነብይ በዛው ቀን ፕሮግራም ይዞላችኋል። እንደዚህ ይላል እሱ የፊታችን የካቲት 29 እና 30 በአይነቱ የተዘጋጀ በህይወታችሁ ላይ ከባድ የሆነ ፋይናንሻል መለቀቅን የሚያመጣ የድህነትን ቀንበር የሚሰብር የሁለት ቀን ኮንፈረንስ ተዘጋጅቷል። አልፎ ጓደኞቼ ይሄው ዛሬ ራሱ ዶላር ይሻለው 5 ቤት ገዛ 2 ሸጥ ነው አሁን 3 ቤት አለ። መልኬ ራሱ ተቀይሯል። መታቁኝ መልኬ እንኳን ተቀይሯል አላለች። አረከፋታና በእግዚአብሔር የእጅ ስራ ላይ እንድንቀልድ አታርጉን። በእውነት ዋናው ቁም ነገር የእናንተ ምርጫ ነው። ድህነትን ለማምለጥ እዚህ መርሃ ግብር ትመጣላችሁ ወይስ ኢትዮጵያን ለጥፋት ወደሚገወኘው ጉባኤ ትሄዳላችሁ? የእናንተ ምርጫ ነው። ወንድማችን ያያ እግዚአብሔር ይስጥልን። ይሄም መጥቶ ነበር እንግዲህ ይሄ ፓስተር እንግዲህ ጌይ ነው፣ የገብረ ሰዶም ተከታይ ነው። በግልጽ በቃል የፈረመ ሰው ነው። ኢትዮጵያ መስቶ አባቴ ከ60 ምናምን በፊት መጥቶ ነበር። አሁን ደግሞ ነው መጥቼ ላርም ብሎ ያ የተዘራውን መክፉን ሐረም ለዛ እንትን ለማድረግ መጥቷል ዛሬና መጥቶ ነበርና በጣም ተገርማላችሁ ብቻ እና በጌታ በኢየሱስ ክርስቶስ ስም መቀለድ ማለት እኔ ለምዝም እንደሚል ጌታ ራሱ እሱ ይወቀው ብቻ ሁሉ ነገር እሱ ይወቀው ነው ለማለት ነው ወደው እና ይጩፋ ደግሞ አሁን ላይ እንደታገለ ሰምተናልና ለተከታዮቹ እግዚአብሔር መጽሐቱን ይስጣችሁ እላለሁ። እኛ ደግሞ የሐሰት ወንጌል እንዳይሰበክ ነው የቆመውና እስቲ ምን እንደሚፈጠር የምንመለከተው የሚሆነው። ኢትዮጵያ ውስጥ የተጠላችው ሃይማኖት ብዙ ክርስቶሳውያን ሃይማኖቶች አሉ፣ አሕዛብም አሉ፣ ቆላፍ ሕዝብ አለ፣ ክርስቶስን የማያመልኩ የማያምኑት አሉ። ሁሉ የሚጽፉት ጽሑፍ፣ የሚናገሩት ንግግር፣ የሚያደርጉት ዘመቻ ኦርቶዶክስን ለማበሳጨት ነው። ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋህዶ ላይ ነው። በስሙ የተጠላ ነው እኛ ነን። ትክክለኛ ሃይማኖቶች እኛ ነን። ክብርና ምስጋና ለአምላካችን ይሁን። ይሄ ነው ክብራችን እኛ እግዚአብሔር የሰጠን ጸጋ። የመገፋት ምልክት በሃይማኖት ሙሉ የመሆን ምልክቱ በምድር ላይ መገፋት ነው። የክርስቶስ ከሆናችሁ ብለዋል አንድ የኮፕቲክ ቤተክርስቲያን አባት ለመጀመሪያ ጊዜ በአሜሪካ ምድር ሲያስተምሩ ነው ይባላል። የክርስቶስ መሆን ከፈለጋችሁ አሉ ነጮችም ጥቁሮችም ባሉበት ኒገር ሆኑ አሉ ይባላል። ያን ጊዜ ኒገር ወይንም ጥቁሮች የተናቁ የተተቹ የተስፋባቸው ነበሩ። የክርስቶስ መሆን ማለት እንደ ጥቁር መሆን ማለት ነው። መገፋት፣ ምራቅ የተተፋባቸው የተናቁ የተዋረዱ ናቸው። እኛ የክርስቶስ ነን። ስለዚህ የምትገፋ የተናቀች ነገር ግን የማትሸነፍ ተዋህዶ ውስጥ ነው ያለን። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ። ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይሽጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቶች ይቆነጻጸላሉ። ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ ያለ ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እግዚአብሔር ከኛ ጋር ባይሆን ኖሮ አለ መዝሙረኛው ዳዊት ጠላቶቻችን ሕያዋን ሳለን በዋጡን ነበር። አያችሁ ጠላት በጣም እኛ ላይ አለ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይህ ግልጽ እኮ ነው፣ የሚታይ ነገር። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በእሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚወጣባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት
ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር። መምህር ጳውሎስ የዘመኑ ጳውሎስ እውነተኛ ጳውሎስ እኚህ አባት ናቸውና በጣም ድንቅ አስተማሪ የሆኑ አባት ናቸው። እኔ ምን ብዬ እንደምገልጻቸው እኔን ጀመበችን ብቻ እግዚአብሔር አምላክ እድሜና ጤና ይስጥልን፣ ቃሎትን ያሰማልን፣ ረጅም እድሜ ከጤና ጋር ያድል ማለት ፈልጋለሁ። ብቻ በዚህ ቪዲዮ የእናንተንም ሀሳብ አስቀምጡ። የዛሬችን እንዲመስል ነበር። ቪዲዮአችን አብሮ ተማራችሁበት ቁም ነገር ነው ሳያችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዳይረሳ። ቸር ቆዩልኝ።